ኦርቶዶክሳዊቷ ወጣት ለሙስሊሞች ከባድ ስጋት ሆናለች። በእፎይ የተጀመረው እሳትም እየተቀጣጠለ ቀጥሏል። በእፎይ ምክንያት ወደ ኦርቶዶክስ በረት የሚጨመሩ ሙስሊሞች ቁጥር ከፍ እያለ መምጣቱ ተነገረ። ሴቷ እፎይ የሚል ስያሜን በሚዲያ ያገኘችው ማማይ በአስቸኳይ እንድትፈለግ ትዕዛዝ ወጥቶባታል። የእፎይ ጉዳይ እየተካረረ ቀጥሏል። ኮሜዲያን እሸቱ መለሰ እፎይን በተናገረው ንግግር ምክንያት ከባድ ተቃውሞ ገጥሞታል። ይህንን ጉዳይ በተመለከተ ሰፋ ያለ ጥንቅር በዝርዝር መረጃችን ይዘናል፣ የምታደምጡት ይሆናል። በሌላኛው መረጃችን ደግሞ የባቱ ደንብል ሐይቅን የገሊላ አድባር እናት ኩሼ ጎንደር እንዴት አረፉ ስለሚለው እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ የቻናላችን ቤተሰቦች በዚህ ቻናል ላይ የተለያዩ ሃይማኖታዊ መረጃዎችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ በየዕለቱ የምንለቃቸውን ቪዲዮዎች ላይክ እና ሼር እንድታደርጉ እየጠየቅን ወደ መረጃው እናመራለን። በርካታ ኦርቶዶክሳውያንን ያስቆጣው የእሸቱና የመሰሎቻቸው ጉዳይ የእሸቱን ብቻ ሳይሆን የእሸቱን አይነት ፍርደ ገምድል ሰዎችን የሚመለከት ነው የተባለለት ሲሆን ሰዎችን ባሳዩት በጎ ምግባር እያከበርን እንዲያለ ያፈጠጠ ጥፋታቸውን ደግሞ አድቡ ብለን እንወቅሳቸዋለን። የተጋደደ ሚዛን ይዛችሁ ራሳችሁን የሚዛናዊነት መስታወት አስመስላችሁ በየቪዲዮ በየፖስቱ ለምትመጻደቁ ኦርቶዶክሳውያን በሙሉ አስቀድሞ ራሳችሁን እንድትመረምሩ እንጠይቃለን። የመከባበር ትርጉም ያልገባችሁ፣ የጓደኝነትና የክርስቲያናዊ ፍቅር ምንነት ያልተረዳችሁ፣ ፍቅር ማለት ሂጃብ ጠምጥሞ የክርስቶስን ጌትነት የካደን ሰው በመጽሐፍ ቅዱስ ሐሰተኛ ነቢይ ተብሎ የሚጠራውን ግለሰብ ውዱ ነቢያችን እያሉ በመንዙማ ክርስቶስን በመካድ መተባበርና በእስልምና የአምልኮ ስርዓት መሳተፍ አይደለም። መከባበር ማለት ለስም አጠራሩ ክብር ይግባውና ሳይገባ አፍቅሮን ሳይገባን አክብሮን ስለኛ የከፈለው ዋጋ ያሳየው ፍቅር ሁሉ ከነውር ተቆጥሮበት ለሰው እንኳን በማይገቡ እጅግ አጸያፊ በሆኑ እንኳን ክርስቲያን ሆኖ ለሚሰማቸው ለእምነት የለሹም በሚቀፉ ነውረኛ ቃላት ስሙ እየተነሳ ሲሰደብ የእናቱና የቅዱሳኑ ስም ሁሉ በአደባባይ ሲብጠለጠል ያላንዳች ምላሽ በዝምታ ተቀምጦ ኖሮ ዛሬ ጓደኛዬን ከፋው ጎረቤቴን ደበረው ብሎ ካሜራ ደቅኖ ደራሽ የፍቅር ሰባኪ መስሎ ነጠላ ዘቅዝቆ ማልቀስ አይደለም። እንዲህ ያለው ድርጊት አክብሮት ወይም ደግሞ ፍቅር ሳይሆን የግብር ስሙ ክህደት ብቻ ነው። በአንድ ሀገር ልጆች መሃል ፍቅር እንዲጠፋ ተደረገ የምትሉ ሁለንተናው ፍቅር የሆነ የፍቅርም ብቸኛ መልኳና ትርጓሜዋ የሆነው ክርስቶስ ሲሰደብ ዝም ብላችሁ አልፋችሁ መሆኑ የእናንተ ግብር ተራ ማሽቃበጥ ለመሆኑ ምስክር ነው። የምታመልኩት ጌታ በመጽሐፍም በአፉም ሲሰደብ ባላየ ዝም ብላችሁ አልፋችሁ ለነሱ መልስ በሰጡ ልጆችም ጓደኛዬን ከፋው ጎረቤቴን ደበረው ብላችሁ በወንድሞቻችሁ ለተፈረደ የሞት ፍርድ ሰይፍ አቀባይ መሆናችሁ እንግደል ከሚሉ ጨካኞች የከፋ ነውረኛ ለመሆናችሁ ምስክር ነው የተባለ ሲሆን ደግሞስ እናንተ የምትጠነቀቁላቸው ሂጃብ ለብሳችሁ ጭምር በአምልኮ የተባበራችኋቸው ሙስሊም ጓደኞቻችሁ ክርስቶስ መሰደቡ ልክ አይደለም ብለው ሲቃወሙ አይታችኋልን? መዝሙር ከፍተው ክርስቲያኖችን ስለምንወድ ነው ኢየሱስ አምላክ ነው የሚል መዝሙር ሲዘምሩ አይታችኋልን? እንዴትስ አስችሏችሁ የፍቅር ብቸኛ ትርጉም ብቸኛ መልኳ የሆነውን ክርስቶስ በአደባባይ ከፍ ዝቅ ሲል ያልተሰበረ ልባችሁ ሚዜ የሆነላችሁ ግለሰብ ጓደኛ ያላችሁት አካል ሲከፋው አይቶ አዘነ። የሚገርመው የመከባበርና የመፈቃቀር ድንበር አለማወቃችሁ ወይም የጌታ መሰደብ ምንም ሳይመስላችሁ ባላየ ማለፋችሁ ብቻ ሳይሆን የክርስቶስ ስም እንዲህ በአደባባይ በመጽሐፍና በአፍ ከፍ ዝቅ ማለቱ አንገብግቧችሁ እንደ ሰውነታቸውም የሚነገሩትን ዘግናኝ ቃላትም ስሜታዊ አድርጓቸው ምላሽ የሚሰጡ ልጆችን በማውገዝ ክርስቶስን ከሚሳደቡ ጋር ተሰልፋችሁ እናመልካለን የምትሉ ጌታን ስትሰድቡ መገኘታችሁ ነው። ለገዳይ ሰይፍ አቀባይ ሆናችሁ በገዛ ወንድሞቻችሁ የሞት አዋጅ መተባበራችሁ ነው። የሆነ ሆኖ ልታውቁት የሚገባው ሁላችሁንም የምንወዳችሁ የምናከብራችሁ ከጓደኛም ከፍ ባለ ክብር የምናቀርባቸው እንደ እህት ወንድም የምናያቸው ብዙ ሙስሊሞች በእኛ ዙሪያ አሉ። እሸቱም የጠራው ኢብራሂም አብዛኛው ክርስቲያን ህይወት ውስጥም ያለ መሐመድ ወይም እንደት የምትቀርብ ነጃት ነች። አዲስ ነገር አይደለም። በሀገራችን ሙስሊምና ክርስቲያኑ ተከባብሮ መኖሩ የኖርንበትን ሀቅ እንጂ ዛሬ እሸቱ ስለነገረን የምናውቀው አዲስ ነገር አይደለም። ይህ ማለት ግን ድንበር የሌለው በአምልኮ እስከ መከባበር የደረሰ በገዛ ወንድሙ የሞት አዋጅ እስከ መስማማት የደረሰ አድርባይ መሆን አለበት ማለት አይደለም። ይህ ማለት ያንተ ጌታ ሲሰደብ ዝም ብለ ባላይ ያልፈ ለሌሎች መልስ ሲሰጥ ነጠላ ዘቅዝቀ አልቅስ ማለት አይደለም። በክርስትና አስተምሮ መሐመድ ሐሰተኛ ነብይ ነው፣ ይህ የህይወት ዋጋ ቢጠይቅ እንኳን መስክረነው የምንሞተው
እውነት እንጂ ጥላቻ አይደለም። በእምነት ከማይመስሉት ጋር በማይመች አካሄድ እንዳንተባበር የመጽሐፍ ትእዛዝ እንጂ ስለጠላናቸው የምናደርገው እንግዳ ጠባይ አይደለም። ይህ ሳይገባችሁ በጌታ ላይ የተነገረ ድፍረትም ሳያንገበገባችሁ የነ ኢብራሂም መከፋት በዚህ ልክ ካሜራ አስደቅኖ ያስለቀሳችሁ የኛ ቤት ጉዶች በሙሉ ሚናችሁ ፍቅር መስበክ ሳይሆን ተራ አሽቀባጭነት መሆኑን እወቁት ለማለት ነው በማለት በጉዳዩ ላይ እጅግ መቆጣታቸውን እየገለጹ ይገኛሉ። ከዚያም እኛ ግን አሁንም እሸቱን ጨምሮ እነፉይ ላይ ዘመቻ የያዛችሁ የኛ ቤተሰቦች በጠቅላላ ከመላው ሙስሊም ጋር ተባብራችሁ ፉይ ላይ መረጃ የተነገረውን አንዲት ነገር አውጥታችሁ እንድታሳዩን እንጠይቃለን በማለትም የጠየቁ ሲሆን አሁን ላይ ጉዳዩም እጅግ መነጋገሪያም ሆኗል። ሌላ ኦርቶዶክሳዊት ማማይ የተባለች ወጣት የተነሳች ሲሆን ሙስሊሞች እርምጃ እንደሚወስዱባትም በድብቅ መረጃን እየተላላኩ ነው የሚል መረጃም ወጥቷል። በእፎይ ጉዳይ በርካታ አነጋጋሪ ጉዳዮች ከቤተ ክርስቲያን እስከ ሃይማኖት ተቋማት ጉባኤ ከዚያም አልፎ እስከ መጅልስ ደርሷል። ታዲያ በእፎይ ጉዳይ ሳቢያም ያልተጠበቁ ክስተቶችና መረጃዎች ወጥተዋል። በእፎይ ምክንያት በርካቶች ከኦርቶዶክስ በረት የተቀላቀሉ እንዳለም የተለያዩ መረጃዎች እየወጡ ይገኛሉ። ታዲያ በዚህ ጉዳይ ላይ ሐሳቡን የሰጠው ኮሜዲያን እሸቱ መለሰ እፎይን ስለ ቤተ ክርስቲያን የሚያውቅ አድርጎ ማንሳቱ ከብዙዎች ዘንድም ቁጣን አስነስቷል። እውነትና ማስረጃን ይዞ ለመሟገት በድፍረት ፊት ለፊት የወጣው እፎይ በእስላሞች ዘንድ ከባድ ዛቻና ማስጠንቀቂያ ከያቅጣጫው እየደረሰበት ይገኛል። ምንም እንኳን ነገሩን ለማርገብ ቢታሰብም አንዴ የወጣች እውነት የተለያዩ ስሮችን እየመዘዘች ቀጥላለች። እኔም እፎይ ነኝ የሚሉ በሌላ በኩል ደግሞ እፎይን አብዝተው የሚቃወሙ ድምጾችም ሚዲያውን አጥለቅልቀውታል። ዛሬ ደግሞ ሴቷ እፎይ የተባለላትን ማማይ ስለ ሙስሊሞች በምታወጣው ማስረጃን ያስደገፉ መረጃዎችም ተቃውሞ እጅግ በርትቶባታል። ፊቶች ሁሉም ወደ እሷ ዞረዋል። እናም ፎቶዋን በመፈለግ ያለችበት እየተጣራ እንደሚገኝ ተገልጾ ክትትል መጀመሩን በሚዲያው ላይ የሚዘዋወሩ መረጃዎችም ያሳያሉ። ማማይ ባወጣቻቸው መረጃዎችም እንዲህ ስትል ተደምጣለች። ግብረ ሰዶምን በትክክል የፈቀደ ነቢይ ዛሬ መሐመድ ነገ መሐመድ እያሉ በሙዚቃ እንዲጽናኑ አድርገናቸዋል። ሰሞኑን መሐመድ የሚለው ስም እንዲያሸማቅቃቸው እያደረግን መሆኑን ጥሩ ማሳያ ነው። ምክንያቱም ታላላቅ ቲክቶከሮችና ዩቲዩበሮች ራሱ በዚህ ሙዚቃ እየተጽናኑ ነው ስትል ማማይ በመሐመድ እንደምታፍሩ ማሳያው በሚዲያ ላይ በመሐመድ ዙሪያ በሚደረጉ ውይይቶች ገብታችሁ አታውቁም። እኛ በኢየሱስ አምላክነት በስላሴ ዙሪያ ገብተን ተወያይተናል። እስኪ እውነተኛ የአምላክ አገልጋይ ማን ነው? መሐመድ ወይንስ ደግሞ ጳውሎስ? በማለት እስኪ ገቡና ተወያዩ ተብላችሁ ገብታችሁ አታውቁም። ይህም የመሐመድ ስብዕና ምን ያህል አንገታችሁን እንደሚያስደፋችሁ ስለምታውቁ ነው ስትልም መሐመድ ግብረ ሰዶምን በትክክል ፈቅዷል ለሚለው ንግግሯን በማስረጃ የተደገፉ መረጃዎችን ታቀርባለች። ሳሲ ሙስሊም 1415 ላይ ኡሜል ፋድል እንደዘገበው አንድ የባህዳዊ ሰው የአላህ መልእክተኛ በቤት ውስጥ በነበሩበት ጊዜ ወደ አላህ መልእክተኛ መጣና የአላህ መልእክተኛ እኔ ሚስት ነበረኝ፣ ከሷ ሌላ ሚስት ማገባው፣ የመጀመሪያ ሚስቴም አዲስ ያገባዋትን ሚስቴን አንዴ ወይም ሁለቴ ጡቷን አጠባውኝ አለች። ይህ ሰው ደግሞ 5 ካጠባች ነው ዝምድና ሊኖረው የሚችለው ስትል ሌላ ማስረጃም ታቀርባለች። ይህም በሱራ 4 ከቁጥር 23 ጀምሮ እናቶቻችሁ፣ ሴት ልጆቻችሁ፣ እህቶቻችሁም፣ አክስቶቻችሁም፣ የሹሜዎቻችሁም፣ የወንድም ሴት ልጆችም፣ የእህት ሴት ልጆችም እንደዚህ ያጠባችሁ እናቶችም ከመጥባት የሆኑትም በእናንተ ላይ እርም ናቸው፣ ይህም ነውር ነው ተብሎ ስለሚታሰብ ይህ ሰው የመጀመሪያ ሚስቴ አዲስ ያገባዋትን ሚስቴን አንዴ ወይም ሁለቴ አጠባለችኝ እና ምን ላድርግ ብሎ ሲጠይቅ ያላህ መልእክተኛ በመልሱም አንድ ወይም ሁለቴ ጊዜ ወይም አንድ ጡት ወይም ሁለት ጡት በማጥባት ጋብቻን እርም አያደርገውም አሊያም አይከለክለውም ብሎ መለሰ ስትል ሴት ለሴት መጠባባትን የፈቀደ ብቸኛ ነብይ ነው። ታዲያ ይህንን እያያችሁ እንዴት በድፍረት ለመከራከር አስችሏችሁ ትመጣላችሁ? በማለት በጥልቀት በራሳቸው ከሙስሊሞች አስተምሮ የተለያዩ ማስረጃዎችን በማውጣት ሞግታቸዋለች። አሁንም በዚህ ትቀጥላለች። ታዲያ ይህንን ተከትሎ ፊቷን በማስክ የሸፈነችው ማማይ ፎቶም ተፈልጎ ወጥቶም በተለያዩ የቴሌግራም ግሩፖች ላይም እየተለቀቀባትና እርምጃ እንዲወሰድባትም እየተነጋገሩ እንደሚገኙ ራሷ ማማይ መረጃውን እንደደረሳት በማህበራዊ ትስስር ገጿ ላይ መረጃውን አጋርታለች። እፎይና ማማይ እንዲሁም ሌሎችም ስለ ነብዩ መሐመድ እየተከራከሩ ያሉና የተለያዩ ማስረጃዎችን ከቁርአን እያወጡ ያሉ ኦርቶዶክሳዊ ወጣቶች ቁጥራቸው እጅግ እየጨመረ መጥቷል። ምናልባትም ይህ ጉዳይ ከዚህ ይበልጥም ሊካረር እንደሚችል እየተገለጸ ይገኛል። ምክንያቱም በእኛ ዘመን ነብያችን
መነካቱ ሞት ነው የሚሉ ሙስሊሞች ቆርጠው ተነስተዋል። ስለ ነብዩ መሐመድ ከቁርአን እየወጡ ያሉ ማስረጃዎች እጅግ የሚያሳፍሩና የሚያስደነግጡ መሆናቸውን በስፋት እየተነገረ ይገኛል። ወደ ሌላኛው ጉዳያችን ስናመራ ደግሞ የባቱ ደንበል ሐይቅ የገሊላዋ አድባር እናት ኩሼ ጎንደር እንዴት አረፉ? በባቱ ደንበል አሊያም ዝዋይ ሐይቅ ላይ ከሚገኙ ደሴቶች አንዱ በሆነው ገሊላ ደሴት ላይ ብቸኛዋ ነዋሪ የነበሩት እናት ኩሼ ጎንደር በዚህ ዓለም ድካም በማረፋቸው ስርዓተ ቀብራቸው በደሴቲቱ ተፈጽሟል። ከወራት በፊት ከዶቼ ቬለ ጋር ቃለ ምልልስ ያደረጉት እኚህ እናት ኩሼ ዘንድሮም የህመም ስሜት እየተጫጫናቸው መሆኑን ገልጸው ነበር። ልጃቸው አቶ እሸቱ ተሬሳ ለዶቼ ቬለ እንደተናገሩትም እናት ኩሼ ላለፉት 2 ሳምንታት በጠና በመታመማቸው ከደሴቲቱ ወጥተውም በቡታጀራና ባቶ ዝዋይ ሆስፒታሎች በሕክምና ሲረዱ ቆይተው መጋቢት 2 ቀን 2017 ዓ.ም ከሌሊቱ 8 ሰዓት ህይወታቸው እንዳለፈ ተገልጿል። ወደ ራሴ ወደ ከተማው ወስጃቸው ሳስታምማቸው ነበር ያሉትም ልጅ እሸቱ ተሬሳ የልፈታቸው መንስኤም የመታቸው ከፍተኛ የደም ግፊት አሊያም ደግሞ ስትሮክ እንደነበረ አስረድተው ስርዓተ ቀብራቸውም በገሊላ ተክለ ሃይማኖት ቤተክርስቲያን መፈጸሙን ገልጸዋል። እናት ኩሼ ከዚህ በፊትም የደሴቱ አጠቃላይ ኗሪ የተሻለ ለስራ አመቺ ቦታ ፍለጋ ሲሰደዱ ብቻቸውን በዚያ እንዲቀሩ ስላስገደዳቸው ሁኔታው በዶቼ ቬለ በተጠየቁበት ሁኔታ በዚህ ሁሉም ወግ ማድረግ ያየሁበት ልጆቼ ያገኘሁበት ደግሞም ቦታው ቅዱስ ስፍራ በመሆኑ ወዴትም ሳልሄድ በዚሁ መሞት እፈልጋለሁ ማለታቸውም ይታወሳል። ልጃቸው አቶ እሸቱም እናታቸው በዚሁ አቋማቸው ደሴቲቱን በመላው ሀገርና ዓለም በማሳወቅም በርካቶች እሳቸውን ብቻ ለመጎብኘት ወደ ደሴቱ ይቆርፉም ነበር ብለዋል። እናቴ አሳዛኝ በሁሉም የምትወደድ ደግ እናት ነበረች ያሉት ልጅም እሸቱ እናቴ ደሴቱ ባለም እንዲታወቅ አድርጋለች በማለትም ለገሊላ ደሴት መታወቅ እሳቸው ዋና ምክንያት እንደነበሩ አስታውሰዋል። ቦታውን በጣም ነበር የምትወደው፣ በብዙ ተለምና ቦታውን ጥላ መሄድ አልቻለችም ነበር በማለትም ቦታውን ከህይወታቸው ሁሉ ነገር ጋር ሲያያይዙት እንደነበር በአስተያየታቸው አስረድተዋል። እናት ኩሼ ጎንደር 107 ዓመታቸው እንደነበረ ይነገራል። በሐይቁ ከሚገኙ 5 ደሴቶችም አንዱ በሆነችው 5ኛዋ ደሴት ገሊላ ኑሮን መስርተው 6 ልጆችን ያፈሩ ሲሆን በአሁኑ ወቅትም 3 ልጆቻቸው ብቻ በህይወት እንደሚገኙም ተገልጿል። ወደ ተመልካቾቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ ሃይማኖታዊ መረጃችን እስክንመለስ ድረስ ቸር ቆዩልን።